ጤና ይስጥልን እንዴት ናችሁ የኢትዮ አርሰናል ቤተሰቦች በያላችሁበት ሰላማችሁ ይብዛልን። እንደተለመደው አዳዲስ ጉዳዮችን ይዘን በአዳዲስ መንገድ ተመልሰን ተገናኝተናል። ዝርዝር ጉዳዮችን ይዘናል። አርሰናልን የሚመለከቱ ጉዳዮችን ከየተለያዩ የዜና ምንጮች በተለይ ደግሞ ከዝውውር ጋር በተያያዘ ያልተሰሙ አዳዲስ መረጃዎችን ይዘናል። በዚህ ቪዲዮ ላይ አብራችሁን ስትቆዩ ትሰሙታላችሁ። ተጫዋች በመስጠት አርሰናል ከጣሊያን ሊያስፈርሙ የሚፈልገው የወደፊት የባሎን ዶር አሸናፊ ተብሎ ስሙ እየተሞገሰ የሚገኝ ከላሚን ያማል ጋር እየተነጻጸረ የሚገኝ ተጫዋች አለ። ማን ነው? በምን ያክል ገንዘብ አርሰናል ተጫዋቹን ሊያስፈርመው ይችላል የሚለው የቀጣይ ጊዜ እቅድ ነው። አንድሪያ በርታ እቅዳቸው ምን ይመስላል የሚለውን በዝርዝር የምንመለከተው ነው የሚሆነው። ከዛ ውጪ ሌላም ተጫዋች አለ። አንድ የአጥቂ ስፍራ ተጫዋች ብቻ አይደለም። በአማካኝ ስፍራ ላይ ደግሞ ከስፔን ሊያመጣው የሚፈልገው ተጫዋች አለ። በክረምቱ በጣም በስፋት ከማንቸስተር ዩናይትድ ጋር ስሙ ሲያዝ ነበር። ማንቸስተር ዩናይትድን ተቀላቀለ እንኳን ተብሎ ብዙ ዘገባዎችን በጭምጭምታ ደረጃ ሲሰሙ የነበረበት ተጫዋች ነው። የተጫዋች ማን ነው? በምን ደረጃ ወደ አርሰናል የመምጣት እድል አለው የሚለውንም በስፋት እየነገርናችሁ የምንቆይ ነው የሚሆነው ዝውውሮችን በተመለከተ። ከዛ ውጪ ትናንትና ቡካዮ ሳካ ድንቅ ምሽት አሳልፏል። ከጨዋታዎች ጋር በተያያዘ በእንግሊዝ ብሔራዊ ቡድን ያደረገውን ጨዋታ፣ ሌሎችንም የአርሰናል ተጫዋቾች ዴክላን ራይስ በእንብልነት ወደ ሜዳ የገባበት ጨዋታ ነበረ። እሱንም እንመለከታለን። በቀጣይ ቀናትም ሌሎች ተጫዋቾች እናነሳለን። አርሰናልን ወክለው የአርሰናል ተጫዋቾች በርከት ያሉ ተጫዋቾች አሉ። በኢንተርናሽናል ዲቪቲ በአገራት ጨዋታ ላይ ብሔራዊ ቡድኖቻቸውን የሚወክሉ እነሱን እያነሳንላችሁ እንቆያለን። ከዛ ውጪ ከሰሞኑ ከሰማችኋቸው ጉዳዮች መካከል ምናልባት ልብ ብላችሁት ይሆናል። ሰር ጂም ራትክሊፍ ስለ ሩበን አሞሪም በማንቸስተር ዩናይትድ ቆይታ ሲናገሩ ሩበን አሞሪምን ከሚኬል አርቴታ ጋር አነጻጽረውት ነበረ። ሚኬል አርቴታ የመጀመሪያዎቹ ጊዜያት ላይ ውጤቱ በጣም መጥፎ ነበር ብሏል። ትክክል ግን እንደዛ ነው ወይ ብለን እንጠይቃለን። እናንተስ ምን ታስባላችሁ? ሩበን አሞሪምና ሚኬል አርቴታ የመጀመሪያ ጊዜዎቻቸው እንደ አርሰናል ደጋፊ እንዴት ታዩታላችሁ? የተመጣጠነ ነው ወይ? ከሩበን አሞሪም ጋር ሚኬል አርቴታ ይነጻጸራል ወይ? የነበረበት ሂደት፣ ሌሎችንም ጉዳዮች እኛ በስፋት የምናነሳቸው ዝርዝር ቁጥሮች አሉ። መረጃዎችን እያጣቀስን ቀኖችን እየጠቀስንላችሁ በስፋት እናነሳዋለን። እናንተ ሀሳቦቻችሁን ጻፉልን። ሩበን አሞሪም የመጀመሪያ ጨዋታዎቻቸውና የሚኬል አርቴታ የመጀመሪያ ጊዜያት የሚነጻጸሩ ናቸው ወይ የሚለውን ሀሳባችሁን ጻፉልን። መለስ ብለን እንመለከቷለን። ከሰር ጂም ራትክሊፍ ሀሳብ ጋር አያይዘን ሌሎችም ከኮንትራት ጋር በተያያዘ አርሰናልን በተመለከተ እየወጡ ያሉ ጉዳዮች አሉ። በርከት ያሉ አጫጭር ጉዳዮችን ይዘናል። በቻላችሁት በያላችሁበት አብራችሁን ቆዩ። የኢትዮ አርሰናል ቻናል ቤተሰብ ሁኑ፣ ሰብስክራይብ አድርጉ። በየዕለቱ አዳዲስ ጉዳዮችን ይዘን መጣለን። ቪዲዮቻችን ብዙ ሰው ጋር እንዲደርስም ላይክ፣ ሼር አድርጉ። ለአርሰናል ደጋፊዎች፣ ለመድፈኛው ቤተሰቦች በሙሉ ሼር እንድታደርጉ በዛ ብለን የአርሰናል ቤተሰብ የአርሰናል ኮሚኒቲ እንፈጥራለን። የኢትዮ አርሰናል ቻናላችንን ሰብስክራይብ አድርጉ። በቀጥታ ወደ ጉዳዮቻችን እንለፍና ትናንትና የእንግሊዝ ብሔራዊ ቡድን የዌልስ ብሔራዊ ቡድንን ገጥሞ ነበረ። ወደ ሜዳ የእንግሊዝ ብሔራዊ ቡድን በአምበልነት ይዞ የገባው ደግሞ ዴክላን ራይስ ነው። አምበልነት ሚና ትናንትና ተሰጥቶት ነበረ። በጣም ጥሩ ጨዋታን አሳልፏል። በትናንትናው ጨዋታ ላይ የዌልስና የእንግሊዝ ብሔራዊ ቡድን አንድ የተለየ ነገር አድርጓል። በተለይ በጣም በእድሜ የገፉ ማስኮቶች ብዙ ጊዜ የምናውቀው ህጻናት ታዳጊዎችን ነበር ወደ ስቴዲየም ይዘው የሚገቡት ተጫዋቾች ወደ ሜዳ ሲገቡ። ትናንትና ግን የተመለከትነው እነ ዴክላን ራይስ በጣም በእድሜ የገፉ ሰዎችን ይዘው የገቡ የዚህ ከአልዛይመር ጋር በተያዘ የመርሳት ህመም ተጫዋቾችም ከእድሜ መግፋት ጋር በተያዘ ከዛ ውጪ ደመንሻ የሚባል ህመም አለ። ከመርሳት ጋር በተያዘ ሌላ አይነት ህመም ነው። ብዙ ጊዜ ተጫዋቾችም በግጭት ምክንያት ይመጣባቸዋል ተብሎ የሚነሳ ነው። እሱንም ለመከላከል እንዲሁም ግንዛቤ ለመፍጠር በማሊያቸው ላይ እንኳን ስማቸው ሳይጻፍ ወደ ሜዳ እንደገቡ በመጀመሪያው አጋማሽ ላይ ተመልክተናል። ያንንም ለማሰብ ነበር ወደ ሜዳ የገቡት። ዴክላን ራይስ በአምበልነት በመራው ቡድን የእንግሊዝ ብሔራዊ ቡድን 3-0 በሆነ ውጤት አሸንፏል። ቡካዮ ሳካ ሶስተኛውን ግብ 20ኛው ደቂቃ ላይ በጣም በአስገራሚ ሁኔታ ከግብ ክልሉ እንግዲህ በተለምዶ የሱ ትሬድማርክ በሆነው ግቧን አስቆጥሯል። ከግብ ክልል ጫፍ ላይ ካርል አድርጎ በጣም በአስደናቂ መንገድ እንግሊዝ ብሔራዊ ቡድን 3-0 ሲያሸንፍ ሶስተኛውን ግብ አስቆጥሯል። ገና በ20 ደቂቃ ሶስቱንም ግቦች ተጠናቆ ጨዋታው በዛ መንገድ እያለቀ ነው። ዴክላን ራይስ 70 ደቂቃዎች ተጫውቷል። ቡካዮ ሳካም በተመሳሳይ 70 ደቂቃዎችን በሜዳ ላይ አሳልፏል። ሉዊስ ስኬሊ 13 ደቂቃዎችን በሜዳ ላይ ተመልክተናል። በመጨረሻዎቹ ደቂቃዎች ላይ ወደ ሜዳ ገብቶ ተቀይሮ ገብቷል። ኤቤሬቺዜ በጨዋታው ላይ አልነበረም ወይም ተቀይሮም አልገባም። ምንም አይነት ደቂቃ አልተሳተፈም። ለአርሰናል በጣም ጥሩ ዜና ነው። በቀጣይ ጨዋታ ምናልባት ኤቤሬቺዜ ተሰልፎ ቡካዮ ሳካ በተቀያሪ ወንበር ላይ ያሳልፋል ተብሎ ይጠበቃል። ያም ለአርሰናል ጥሩ ነው። ተጫዋቾቹ ፊትነሳቸውን እንዲጠብቁ
ዴክላን ራይስም በቀጣይ ጨዋታ ተቀያሪ ወንበር ላይ ቢቀመጥ ለአርሰናል በጣም የሚበጅ ነው። ከቡካዮ ሳካ ጋር በተያያዘ ግን ባለፉት 3 ጨዋታዎች በአርሰናልም በእንግሊዝ ብሔራዊ ቡድንም በተከታታይ 3 ግቦችን አስቆጥሯል። የኦሎምፒያኮስ ጨዋታ ላይ ግብ አስቆጥሯል ተቀይሮ ገብቶ በመጨረሻ ደቂቃ ላይ እሱን የምናውቀው እንግዲህ በቀይ መስመር ቦታ ላይ ሲጫወት ነበረ፣ በግራ መስመር ቦታ ላይ ነበረ ኦሎምፒያኮስ ላይ ግቡን ያስቆጠረው። ዌስትሃም ዩናይትድ ላይ በፍጹም ቅጣት ምት አስቆጠረው። ዌልስ ላይ ደግሞ ትናንትና ያንን ደማቅ በጣም ገራሚ ግብ አስቆጥሮ ተመልክተናል። ከቡካዮ ሳካ ጋር በተያያዘ የጨዋታው ኮከብም ተብሎ ተመርጧል። በጣም ድንቅ ምሽት ነበር ያሳለፈው። ከቡካዮ ሳካና ከማርቲን ኦዴጋርድ የውል ማራዘሚያ ዜናዎች ጋር በተያያዘ እንመለስባቸዋለን። ጨዋታው ግን በዛ መንገድ የተጠናቀቀ ነው። በቀጣይ ቀናትም በርከት ያሉ አርሰናል ተጫዋቾች ጨዋታዎቻቸውን ያከናውናሉ። 16-17 ተጫዋቾች በተለያዩ ብሔራዊ ቡድኖች ይጫወታል። ለምሳሌ በስፔን ዳቪድ ራያ እንዲሁም ደግሞ ሌሎቹ ማርቲን ዙቢሜንዲና ሚካኤል ሜሬኖን መጥቀስ ይቻላል። ትሮሳርድ በቤልጅየም፣ ገብርኤል ማርቲኔሊና ገብርኤል ማጋሌሽ ደግሞ በብራዚል ብሔራዊ ቡድን ይጠቀሳሉ። የቪክተር ጊዮኬሬሽ የስዊድን ብሔራዊ ቡድን ቆይታ በስፋት የሚጠራ ነው። ሌሎችንም ጉዳዮች በስፋት እናነሳለን። እንደ ጨዋታዎቹ ትናንትና የኔዘርላንድ ብሔራዊ ቡድን ሲጫወት ዡሪን ቲምበር በመጀመሪያ አሰላለፍ ውስጥ ገብቶ ተመልክተነዋል። ለሁሉም ጨዋታው በዛ መንገድ የተጠናቀቀ ነው። በቀጣይ ቀናትም እንመለከታቸዋለን። ለምሳሌ በብራዚል ብሔራዊ ቡድንና በኮሪያ ደቡብ ኮሪያ በኩል የሚደረገው ጨዋታ ላይ ገብርኤል ማጋሌሽና ማርቲኔሊን ዛሬ እንመለከታለን። ኗኔሪ ሞልዶቫ ከ21 ዓመት በታች ከእንግሊዝ ብሔራዊ ቡድን ጋር የሚያደርጉት ጨዋታ ላይ የዩሮ 2000 የዚህ ከ21 ዓመት በታች የዩሮ ኳሊፋየር ወይም የማጣሪያ ጨዋታ ነው። እሱም ላይ የምንመለከተው ነው የሚሆነው። ዊሊያም ሳሊባን ከአዘርባይጃን ጋር ፈረንሳይ በምታደርገው ጨዋታ ላይ፣ ስዊድንና ስዊዘርላንድ በሚያደርጉ ጨዋታ ላይ ደግሞ ቪክተር ጊዮኬሬሽን እንመለከተዋለን። ቤልጂየም ያልኩት ቅድም የትሮሳርድ ከሰሜን መቄዶኒያ ጋር ጨዋታቸውን ያደርጋሉ። መልካም እድል ለአርሰናል ለመድፈኛው ተጫዋቾች በሙሉ ምኞታችንን እንገልጻለን። ከዛ ውጪ ሌሎች ጉዳዮችን ላንሳ ላችሁ በዝርዝር የምንመለከታቸው ጉዳዮች አሉ። ዜናዎችን ላስቀድም። የመስከረም ወር የአርሰናል ምርጥ ተጫዋች እጩዎችን ከቀናት በፊት ስናነሳ ነበር፣ እናንተም ተሳትፎ ስታደርጉ ነበረ። ገብርኤል ማርቲኔሊ፣ ገብርኤል ማጋሌሽ፣ ከዛ በተጨማሪ ትሮሳርድ እና ማርቲን ዙቢሜንዲ እጩ ነበሩ። የመጨረሻ 4 እጩዎች እናንተ ማንን ትመርጣላችሁ ብዬ ነበረ። እንግዲህ ከምርጫችሁ ጋር ማመሳሰል ነው። የመጨረሻውን ምርጫ ገብርኤል ማርቲኔሊ ያሸንፏል። በመስከረም ወር ከተሰጡ ድምጾች መካከል 54 በመቶውን በማግኘት ገብርኤል ማርቲኔሊ የመስከረም ወር የአርሰናል ምርጡ ተጫዋች ተብሎ ተመርጧል። ይህንን የምናነሳው አንዳንድ ቁጥሮችንም መለስ ብለን እንነግራችኋለን። በተለይ ደግሞ ማርቲኔሊ ወደ ብቃቱ ተመልሷል ብዬ በተደጋጋሚ ስነግራችሁ ነበር። ሚኬል አርቴታ ዘንድሮ ከወትሮ በተለየ ማጥቃት እንቅስቃሴ ላይ ተጫዋቾች ከፊት ያሉ ተጫዋቾች ፍሪ ሚና እንዲኖራቸው የበለጠ እንዲያጠቁ ድሎችን እያመቻቸ ይገኛል። ገብርኤል ማርቲኔሊም ከዛ ሚናው በበለጠ ከዚህ በፊት 15 ግቦችን አስቆጥሮ ያጠናቀቀበት ዓመትን እናስታውሳለን። 2022-23 የውድድር ዘመን ከዛም በፊት ጥሩ ድንቅ ጊዜን ያሳልፍ ነበር። ባለፉት ዓመታት በግብ ተሳትፎ ቀነስ ብሎ ነበር። ዘንድሮ ገና ከጅምሩ በጣም ጥሩ ጊዜ ላይ ይገኛል። በዚህ በመስከረም ወር አርሰናል ባደረጋቸው ጨዋታዎች ላይ የጋብርኤል ማርቲኔሊን ተሳትፎ ላንሳላችሁ። ለምሳሌ የዚህ የቻምፒየንስ ሊግ ጨዋታ ላይ አትሌቲክ ቢልባውን 0-0 ጨዋታው እየተጠናቀቀ በነበረበት ሰዓት ላይ በተቀየረ በ37 ሰከንድ ውስጥ ግብ አስቆጥሮ አርሰናል 2-0 አሸንፏል። ትሮሳርድም ግብ ሲያስቆጥር አሲስት ማድረጉ ይታወሳል። በጣም ጥሩ ጊዜን ያሳለፈበት ጨዋታ ነበር። አርሰናል ቢልባውን ቻምፒየንስ ሊግ ላይ 2-0 አሸንፎ የጀመረበት ጨዋታ። ማርቲኔሊ ሌላም በጣም ጥሩ የዚህ የቢቢሲ ማች ኦፍ ዘ ዴይ የወሩ ምርጥ የመስከረም ወር ምርጥ ግብ ተብሎ የተመረጠው ማንቸስተር ሲቲ ላይ ያስቆጥራትም ግብ በዚህ በመስከረም ወር ተቀይሮ ገብቶ 93ኛው ደቂቃ ላይ የተሻገረለትን ኳስ በጂያሉጂ ዶናሩማ በግዙፉ ግብ ጠባቂ እንግዲህ አንጠልጥሎ ግቧን አስቆጥሮ እንደነበረ ተመልክተናል። ያንንም የሚነሱ ናቸው። የፖርት ቫሌ ጨዋታ ላይ በሊግ ካፕ የመጀመሪያ አሰላለፉ ውስጥ ገብቶ ተመልክተናል። ከኖቲንጋም ፎረስት ከኒውካስል ዩናይትድ ጋር ደግሞ ተቀይሮ ገብቶ ጨዋታዎቹን አድርጓል። በዚህ በመስከረም ወር በተደረጉ ጨዋታዎች ለመጨረሻ ጊዜ ጃንዋሪ ጥር 2022 ላይ ነበረ ይህንን የአርሰናል የወሩ ምርጥ ተብሎ የተመረጠው። ምን ያክል ሩቅ ጊዜ እንደነበረ መናገር ይቻላል። አሁን ያንን ብቃቱም ደግሞ ተመልሶ ማግኘቱን የሚያሳዩ ነገሮች አሉ። ለአምስተኛ ጊዜ ነው አርሰናል የወሩ ምርጥ ተብሎ ሲመረጥ። በጣም ጥሩ ተጫዋች ነው። ያንንም በቀጣይ ደግሞ የበለጠ አጠናክሮ ይቀጥላል ተብሎ ይጠበቃል። የመስከረም ወር የአርሰናል ምርጡ ጋብርኤል ማርቲኔሊ ነው። እንግዲህ ጋብርኤል ማርቲኔሊን እንዴት አገኛችሁት? እናንተ ከመረጣችሁት ምርጣ ጋር ጻፉልን፣ ኮሜንታችሁን እንመለከታለን።
እንመለከታለን፣ ምላሽም እንሰጥበታለን። አጫጭር ጉዳዮችን ላንሳ። ከአርሰናል ጋር በተያዘ በስፋት እየተነሱ ካሉ ጉዳዮች መካከል አርሰናል በጣም በዚህ በውል ማደስ ላይ ከዚህ በፊት ለምሳሌ ውሎችን ሳያድስ ዘግየት ብሎ ለምሳሌ በጣም በነጻ ማለት ይቻላል አርሰናል በ6 ወራት ሲቀረው ያጣው የአሌክሲስ ሳንቼዝ በጣም የሚያስቆጭ ነበር። በጣም ጥሩ አቅም ላይ በነበረበት ጊዜ ወደ ማንቸስተር ዩናይትድ መዘወሩ ይታወቃል። ማንቸስተር ሲቲም ሊቨርፑልም ሌሎችም የፕሪሚየር ሊግ ክለቦች ይፈልጉት ነበር አሌክሲስ ሳንቼዝ። ከአርሰናል ጋር በተያያዘ እንደዛ ተመሳሳይ ሰጣ ገባ ውስጥ አጣብቂኝ ውስጥ መግባት አልፈለገም። አሁንም የትሮሳርድን ውል በተለይ አንድ አመት ተጨማሪ በክለቡ ያቆያል ተብሎ ይጠበቅ ነበረ። እሱንም የራያንም ጉዳይ በተመሳሳይ የትሮሳርድና የራያ ጉዳይ ተመሳሳይ የውል የማራዘም ሂደት ነው። ዊሊያም ሳሊባን፣ ገብርኤል ማጋሌሽን ባለፉት ቀናት አንስተናል። ኑዋኔሪ፣ ሉዊስ ስኬሊ ውላቸውን አራዝመዋል። ከዊሊያም ሳሊባን በተጨማሪ በጣም የስኳዱ ኮር የሚባለው ተጫዋች አንደኛው የማርቲን ኦዴጋርድ ጉዳይ ነው። የአውሮፓ ትልልቅ ክለቦች አይናቸውን ጥለውበታልና እሱንም ውሉን ለማራዘም ድርድር ስለመጀመሩ ማምሻውን የተመለከቱት መረጃ ያሳያል። ከዛ ውጪ ግን አሁን እየወጡ ያሉ ዘገባዎች ያሉ የቡካዮ ሳካም የውል ማራዘም ጉዳይ ብዙዎቻችሁ የምትጠይቁት ጉዳይ ነው። ከምን ደረሰ? ቡካዮ ሳካን በተመለከተ ኢሳን ካን የተባለ ጋዜጠኛ ይዞት የወጣውን ዘገባ ላንሳላችሁ። ቡካዮ ሳካ በኮንትራቱ ጉዳይ ላይ መቼ ይፈርማል እንጂ እንዴት ወይም ደግሞ ላይፈርም ይችል ወይም ብለን ስጋት የምንገባበት አይደለም። ቡካዮ ሳካ ቅርብ ቀናት የአርሰናል አዲስ ውል ፈርሞ የአርሰናል ታሪክ በመጀመሪያው 300,000 ፓውንድ ሳምንታዊ ደሞዝ ተከፋይ ይሆናል ተብሎ ይጠበቃል። የቀናት እድሜ ብቻ ጠብቁ። በትልቅ ጉዳይ በዝርዝር የምንመለከተው ሀሳብ ነው የሚሆነው። ከሳካ ጋር በተያዘ እነዚህን በስፋት እንመለስባቸዋለን። ከዛ ውጪ የሚኬል አርቴታን ጉዳይ አነሳላችኋለሁ። የሚኬል አርቴታና የሩበን አሞሪምን ጉዳይ ቀደም መግቢያ ላይ ሳነሳ ነበር። ነገር ግን የቪክተር ጊዮኬሬሽ ወኪል አንድ ሀሳብ ሲያነሳ ተመልክቻለሁ። ቪክተር ጊዮኬሬሽ ወኪሉ በተለይ በክረምቱ ላይ በጣም ስሙ ሲጠቀስ ነበር። ምክንያቱም የሳውዲ ክለቦች ፍላጎት ነበራቸው። ማንቸስተር ዩናይትድ፣ አርሰናል ቪክተር ጊዮኬሬሽን ለማስፈረም በጣም ትልቅ ትንቅንቅ ውስጥ ነበሩ። ማንቸስተር ዩናይትድ ከቪክተር ጊዮኬሬሽ ወኪሎች ጀርባ እነሱም ሳያውቁ ከስፖርቲንግ ሊዝበን ጋር ምን ያክል ሲደራደር እንደነበር ደግሞ ወኪሉ ይፋ አድርጓል። እንዴት ነው የሚለውን ልንገራችሁ። በዚህ ጉዳይ ላይ የቪክተር ጊዮኬሬሽ ወኪል ዋነኛው ወኪል ሀሳን እንደሆነ ይታወቃል። የሀሳን ደግሞ ምክትል ጆናታን ቻልኪያስ ይባላል። የጆናታን ቻልኪያስ ሀሳብ እንደተመለከትኩት ከሆነ አንዳንድ ዝርዝር ጉዳዮችን አንስቷል። በክረምቱ የነበረው ለቪክተር ጊዮኬሬሽ በተለይ ከሳውዲ ክሬዚ የሚባል ገንዘብ ይቀርብለት ነበር፣ በጣም ትልልቅ፣ እኛ ራሱ እምቢ የማንለው ነገር ግን ቪክተር ጊዮኬሬሽ ፍላጎቱ አርሰናልና አርሰናል ብቻ ነበረ በሚል ያነሳል። በተለይ በፐርሰንቴጅ በጣም ትልቅ የሚባል ገንዘብ የምናገኝበት ነበር። ለአርሰናል ግን ሲፈርም እንደሚታወቀው የወኪሎቹ ክፍያ ወኪሎቹ ጭምር ያጡበት ነበር። እነሱ በእርግጥ እሱን ወደ አርሰናል በማዛወራቸው በጣም ጥሩ ቢዝነሶችን ስለማግኘታቸው ቻልኬስ ተናግሯል። ጆናታን ቻልኬስ እንደሚያነሳው ከሆነ ተጫዋቹ ወደ አርሰናል በመምጣቱ ብዙ ደንበኞችን አፍርተናል፣ ብዙ ደንበኞችንም አግኝተናል። ምክንያቱም እሱ ዝውውሩን ሲያደርግ እነሱ የወኪልነት ክፍያ በፐርሰንት ያገኙ ነበር። ያንን ትተውለት አርሰናልም በዝቅ ባለ ገንዘብ ተጫዋቹ እንዲያገኘው አመቻችተውት እንደነበረ ይታወቃል። ያንንም በተመለከተ ነው። ከሳውዲ ከቀረቡ ጥያቄዎች በተጨማሪ ግን ማንቸስተር ዩናይትድ እኛ ሳናቅ በጀርባ በጣም ጥረቶችን ያደርግ ነበር። ትልልቅ ገንዘብ አርሰናል ካቀረበውም በጣም ከፍ ያለ ገንዘብ አቅርቦ ነበር ቪክተር ጊዮኬሬሽን ለማስፈረም። ነገር ግን ተጫዋቹ ልቡ የነበረው ወደ አርሰናል ወደ ኤምሬትስ መሄድ ነበር ሲል የወኪል ምክትሉ ወኪል የሐሳን ምክትል ቻልኪያስ ተናግሯል። ከቪክተር ጊዮኬሬሽ ጋር በተያያዘ ፌዴሪኮ ቫንደራሽ በተለይ የስፖርቲንግ ሊዝበኑ ፕሬዝዳንት በተጫዋቹ ጉዳይ ላይ ብዙ ዝርዝር ጉዳዮችን አንስተው እንደነበረ እናስታውሳለን። ብላክሜል ማንም ሊያደርገን አይችልም፣ ሊያስፈራራን አይችልም፣ በሚቀጥለው ዓመትም ሳይጫወትም ይቆያል ብለው ሲያስፈራሩት ነበረ። ቪክተር ጊዮኬሬሽ ግን ጊዜው ሲደርስ እናገረዋለሁ፣ አሁን ምንም የምሰጠው ምላሽ የለም ብሎ ዝርዝር ጉዳዮችን ያነሳበት ወቅትን እናስታውሳለን። ከኢጎ ቪቪያን ጋር በተያዘ የማንቸስተር ሲቲ ስፖርቲንግ ዳይሬክተር ነው። በሱ ቢኖር ኖሮ ይላል የወኪል ቻልኪያስ ዝውውሮቹ በቀናት በሰዓታት ውስጥ ይጠናቀቁ ነበር። ነገር ግን ፌዴሪኮ ቫንደራሽ ነገሩን ሲያወሳስቡት እንደነበረ የሚያሳይ አስተያየቱን ሰጥቶ ተመልክቻለሁ። የዝውውር ጉዳዮቻችን እንደተጠበቁ ናቸው። ሁለት ዝውውሮችን በደንብ በስፋት እናነሳለን። የአርሰናልን ጉዳይ ግን ከማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ጋር አያይዤ ላንሳላችሁ። ሩበን አሞሪምን በተመለከተ
የማንቸስተር ዩናይትዱ ባለድርሻ ሰር ጂም ራትክሊፍ ስለ ማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም እና ስለ አርሰናሉ አሰልጣኝ ሚኬል አርቴታ አንዳንድ ነገሮችን አነጻጽረው አስተያየት ለመስጠት ሞክረዋል። በተለይ ደግሞ የሚኬል አርቴታ የመጀመሪያ ጊዜያት እንዳሉት እሳቸው በትክክል በሩበን አሞሪምና በማንቸስተር ዩናይትዱ አሰልጣኝና በአርሰናሉ ሚኬል አርቴታ መካከል ንጽጽሮች እንዲኖሩ የተመቻቸነ ወይስ ትክክለኛ ግራውንድ አለ ወይ የሚለውን ማንሳት ያስፈልጋል። ከዛ በተጨማሪ ውጤቶችም እንዳሉት የአርሰናል የመጀመሪያዎቹ 2 የውድድር ዘመናት በጣም መጥፎ የሚባል ውጤት ነው ብለው ያነሳሉ ኮርነሩ ሰር ጂም ራትክሊፍ። ነገር ግን ለማረጋገጫ ሩበን አሞሪም ይቆያል ለማለት ያነሱት ምሳሌ ትክክል እንዳልሆነ በቁጥሮች አስደግፈን እናነሳለን። ሚኬል አርቴታ በመጀመሪያ ጊዜያት ላይ እንደምታስታውሱት በ3-4-3 አሰላለፍ ይጫወት ነበር። ምክንያቱም ኢምፕሩቭ ማድረግ ነበረበት። በጣም ሚኬል አርቴታ ፕራግማቲክ የሚባል አሰልጣኝ ነው። እንደ ሩበን አሞሪም አንድ ነገር ላይ ክችች ብሎ በአንድ ሀሳብ ላይ ብቻ ያንን ለመተግበር የሚፈልግ ዶግማቲዝም ይተገብራሉ ይባላሉ። ሩበን አሞሪም ፕራግማቲዝምን ደግሞ የሚተገብረው እንደየሁኔታው እንደ ሲቹዌሽኑ ነገሮችን እየቀያየረ የሚተገብረው ሚኬል አርቴታ የመጀመሪያ ጊዜያት ላይ ሩበን አሞሪም አሁን በሚጠቀሙበት ሲስተም 3-4-3 ይጠቀም ነበር። እንደምታውቁት ነው 3 ተከላካዮችን ይጠቀም ነበር። ጥራት ያላቸው ተከላካዮች አልነበሩትም። ከዛ በኋላ ግን የቡድኑን ስፓይን የተባሉ ተጫዋቾችን አስፈርሟል። ለምሳሌ ገብርኤል ማጋሌሽ አሁንም ድረስ የቡድኑ ቁልፍ ነው። ከዓለማችን ምርጥ ተከላካዮች መካከል ስሙ ይጠራል። 5 ተከላካዮችን ጥሩ ቢባሉ ብዙዎች የሚጠሩት በጣም ፊዚካሊ ዶሚኔት ማድረግ የሚችል ሁለቱም ቦክሶች ላይ በማጥቃትም በመከላከልም በጣም አስደናቂ ተጫዋች ነው። ወደ አርሰናል ከመጣ በኋላ 18 የፕሪሚየር ሊግ ግቦችን አስቆጥሯል ብዬ ከሰሞኑ በሰራነው ቪዲዮ ላይ ሳነሳላችሁ ነበር። ቶማስ ፓርቴንም በተመሳሳይ የአርሰናል ስፓይን ነበር። በእርግጥ ቶማስ ፓርቴ የመጀመሪያ ጊዜያት ላይ በጉዳት ብዙ አላገለገለም ነበረ። ያ በብዙ መንገድ የሚጠቀስ ነው። የ3-4-3 አሰላለፍንም ከጊዜ ሂደት በኋላ ወደ 4-3-3 ቀይሮታል። ሩበን አሞሪም ግን አሁንም ቢሆን ከዛ ንቅንቅ አላለም እያለ ይገኛል። ከዛ በተጨማሪ የአካዳሚ ውጤቶችን በደንብ የተጠቀመበት ነው ሚኬል አርቴታ። በመጀመሪያ ጊዜያት ላይ ሳካ፣ ስሚዝሮን፣ በተለይ ስሚዝሮን፣ ሳካን፣ ጋብሪኤል ማርቲኔሊን በደንብ ሲጠቀምባቸው ነበረ። ከነ ኦባሜያንግ ጋር ከነ አሌክዛንደር ላካዜት ጋር ሲያጣምራቸው ተመልክተናል። ከዛ በኋላ ጋብሪኤል ጄሱስ ከያቨርስ እንደ ቪክተር ጌኬሬሽ አይነት ተጫዋቾች አሁን መጥቷል። ጋብሪኤል ኢየሱስ ከኤቨርሰን በጊዜ ሂደት አስፈርሞ የአርሰናል በተለይ ጋብሪኤል ኢየሱስ የአርሰናል መሰረት የጣለ ተጫዋች ነው ማለት ይቻላል። ከኦሌክዛንደር ዚንቼንኮ ጋር የአሸናፊነት ፍልስፍናን ያመጣ የአሸናፊነት መንፈስን ወደ ቡድኑ ያሰረጸ እንደነበር ይታወቃል። ቁጥሮችን ግን ላንሳላችሁ። በመጀመሪያ 50 ጨዋታዎች ሩበን አሞሪም 50 ጨዋታዎችን አድርገዋል። ሚኬል አርቴታም 50 ጨዋታዎችን ሲያደርግ ምን ያክል ልዩነታቸው የሰፋ ነበር በሚለው ጉዳይ እናንሳ። አርሰናል በሚኬል አርቴታ ስር ከ50 ጨዋታዎች 27ቱን አሸንፏል። ሩበን አሞሪም ከ50 ጨዋታዎች 19ኙን ነው ያሸነፉት። ከዛ ውጪ ሌላ አንድ ቁጥር ላንሳላችሁ። አቻ የወጣበት ጨዋታ ቁጥር ብዛት አርሰናል 10 ነው፣ የማንቸስተር ዩናይትድ 12 ነው። የሽንፈት ደረጃ 13 በአርሰናል በኩል በሚኬል አርቴታ፣ በሩበን አሞሪም ስር ደግሞ 19 ሽንፈቶችን አስተናግዷል። ጎሎችን ስንመለከት አርሰናል 79 ግቦችን አስቆጥሯል። ማንቸስተር ዩናይትድም በሩበን አሞሪም ስር 78 ግቦችን አስቆጥሯል። ይህ ተመጣጣኝ የሚባል ቁጥር ሊሆን ይችላል። ነገር ግን አርሰናል 48 ግቦች ብቻ ነበር የተቆጠሩበት፣ ያውም በጣም ብዙ ተብሎ። የማንቸስተር ዩናይትድ ደግሞ 76 ግቦችን በእነዚህ 50 ጨዋታዎች አስተናግዷል። ልዩነቱ እናንተ መፍረድ ትችላላችሁ። ቅድም ካነሳችኋቸው ሀሳቦች ጋርም በተያዘ እንዴት ተመለከታችኋቸው ቁጥሮችን? በአርሰናል በኩል እነ ኤዲ ኒኬቲያ፣ ኤንትላንድ እነ ኒየልሰንን በተመለከተ በሜዳ ላይ እድሎችን ሲሰጥ ነበር። እነዚህ ተጫዋቾች በጋራ ለምሳሌ ከ260 ጨዋታ በላይ ለሚኬል አርቴታ ተጫውተዋል። በማንቸስተር ዩናይትድ ግን ብዙ ወጣቶች እድል እያገኙ እንዳልሆነ መናገር ይቻላል። ያንንም እየተመለከት ነው ያለ ነው እና የሰር ጂም ራትክሊፍ ሀሳብ የሩበን አሞሪም እና የሚኬል አርቴታ መነጻጸር ትክክለኛ ሀሳብ እንዳልሆነ ግን በእነዚህ ቁጥሮች እናንተ ራሳችሁ መፍረድ ትችላላችሁ። በዝርዝር አነሳ ናቸው ቁጥሮችን። ሌሎች ጉዳዮችን ደግሞ ላንሳላችሁ። በመጨረሻ ዝውውሮችን ላካተትና ላጠናቀቅ። ከዝውውሮች ጋር በተያዘ በተለይ ደግሞ ባለፉት ቀናት ጋብሪኤል ጄሱስን በተመለከተ አንድ ጊዜ ዌስትሃም፣ አንድ ጊዜ ፍላሚንጎ፣ አንድ ጊዜ ኤቨርተን እየተባለ ስሙ እየተነሳ ይገኛል። አሁን ከወደ ጣሊያን የተለያዩ የጣሊያን ብዙሃን መገናኛዎች ይዞት የሚወጡት ዘገባ እየተመለከትኩ እገኛለሁ። በተለይ
50 ሚሊዮን ፓውንድና ጋብሪኤል ጄሱስን ጨምሮ አርሰናል 90 ሚሊዮን ፓውንድ የሚገመተውን የወደፊቱ የባሎንዶር አሸናፊ ይሆናል ተብሎ ግምት ይሰጠው። በአንዳንድ የቀድሞ በጣም ስመጥር የሚባሉ ተጫዋቾች ደግሞ እንደ ላሚን ያማል አቅሙ ያለው ተሰጥኦ ያለው ፖቴንሻሉ በዛ ደረጃ የባሎንዶር አሸናፊ ነው የሚባልለትን ቱርካዊውን ይልዲዝን ማስፈረም ይፈልጋሉ ተብሏል። በጣሊያን ራዲዮ ይዞት የወጣው ዘገባ እንደሚያሳየው ከሆነ አርሰናል የመጀመሪያ ስቴፖችን ጀምሯል። የተለያዩ ዝርዝር ጉዳዮችን ከዩቬንቱስ ጋር ለመነጋገር የበለጠ ትልቅ ገንዘብ ያቀርባል ተብሎ ይጠበቃል። ቼልሲም የተጫዋቹ ፈላጊ ነው። ባለፈው ክረምት ጥያቄ አቅርቦ በዩቬንቱስ ውድቅ ተደርጎበታል። ተጫዋቹ ደግሞ ወደ አርሰናል የሚመጣ ከሆነ በቀጣይ በጣም የአርሰናልን ማጥቃት በደንብ ማሻሻል የሚችል ነው። በ10 ቁጥር ቦታ ላይ መጫወት ይችላል። በግራ መስመር ቦታ ላይ መጫወት ይችላል። አንዳንድ ጊዜ በዩቬንቱስ የቻምፒየንስ ሊግ ጨዋታዎች ላይ ከቀኝም ቦታ ሲጀምር ተመልክተነዋል። ዘርፈ ብዙ አማራጮችን መስጠት የሚችል ነው። ከዛ በተጨማሪ ከግብ ክልል ውጪ በጣም አክርሮ ማስቆጠር የሚችል ጥሩ አማራጭ ግብ ክልል ውስጥም ከግብ ክልል ውጪም ዘንድሮ ብቻ 2-3 አጋጣሚ በቻምፒየንስ ሊግም በሴሪያውም ትልልቅ ጨዋታዎች ላይ ዶርትመንድ ላይ ዩቬንቱስ ላይ ከግብ ክልል ውጪ ግቦችን ሲያስቆጠር ተመልክታችሁታል። ጋብሪኤል ጄሱስንና እንዲሁም የ50 ሚሊዮን ዩሮ አካባቢ በመክፈል የነን ተጫዋች ይልዲዝን ቱርካዊውን ተጫዋች ለማምጣት ይፈልጋል። አንድ ተጫዋች ስለሱ ምስክርነትን ሲሰጥ ተመልክቻለሁ። ጋብሪኤል ጄሱስን በተመለከተ ተጫዋቹ ወደዛ ይሄዳል ተብሎ ይጠበቃል። በተለይ በጥር የዝውውር መስኮት ዝውውሩ ሊሳካ ይችላል። ተጫዋቹ የዓለም ዋንጫ ዓመት ላይ ስለሚገኝ ጊዜ ማግኘት በሜዳ ላይ መጫወት ይፈልጋልና በብራዚል ብሔራዊ ቡድን ለመካተት ደግሞ የበለጠ ጥሩ መጫወት ያስፈልገዋል። ጁሴፔ ሮሲ የጣሊያን የቀድሞ በጣም ትልቅ ተጫዋች ነው። ስለ ይልዲዝ አንዳንድ ሀሳቦችን ያነሳል። ይልዲዝ የቱርካዊ ይላል በጣም አስደናቂ ተጫዋች ነው። ባሎንዶር ማሸነፍ ይችላል በቀጣይ ዓመታት ላይ ገና 20 ዓመቱ ላይ ይገኛል። ነገር ግን እንደ 30 ዓመት ተጫዋች ልምድ እንዳለው ተጫዋች 100 የቻምፒየንስ ሊግ ጨዋታዎችን እንዳከናወነ ተጫዋች ልምድ እንዳለው ተጫዋች እየተጫወተ ይገኛል የሚል ነገር አንስቷል። እንደ ላሚን ያማልም ጥሩ አቅም እንዳለው በላሚን ያማል ደረጃ መጫወት የሚችል ጥሩ ተጫዋች ነው የሚል ነገር አንስቷል። በ2024-25 የውድድር ዘመን ላይ 12 ግቦችን አስቆጥሯል። 9 ለግብ የሆኑ ኳሶችን አቀብሏል። ከ20 በላይ ግብ ተሳትፎ ነበረው። 52 ጨዋታዎችን አድርጎ በሁሉም ውድድሮች የቀድሞ እንግዲህ የማንቸስተር ዩናይትድ የጣሊያን ተጫዋች ጁሴፔ ሮሲ ነው ይህንን ሀሳብ የሚያነሳው። ለባሎንዶር ይገምተዋል። እንግዲህ በአርሰናል በቀጣይ ዓመታት እንመለከተዋለን። ከአርሰናል ጋር በተያያዘ ሌላኛው ተጫዋች የሴቪያው የአማካይ ስፍራ ተጫዋች በክረምቱ ወደ ማንቸስተር ዩናይትድ መጣ። በተለይ ደግሞ ማንቸስተር ዩናይትድ የካርሎስ ባሌባን ዝውውር ማጠናቀቅ አለመቻሉን ተከትሎ በዝውውሩ ላይ የሉሺያን አጎሜን ዝውውር ለማጠናቀቅ ፍላጎት አለው ሲባል ነበረ። የሴቪያ ተጫዋች ነው። ቫሞስ ሴቪያ የተባለ ብዙሃን መገናኛ ከወደ ሴቪያ ይዞት በወጣው መረጃ መሰረት ተጫዋቹን እንግዲህ በጥሩ ገንዘብ ለማስፈረም ፍላጎት እንዳለው እየተነገረ ይገኛል። ማርቲን ዙቢሜንዲ ክርስቲያን ኖርድጋርድን አስፈርሟል። ጋብሪኤል በተከላካይ ስፍራ ላይ ጋብሪኤል ማጋሌሽ ያላቸውን መከላከል በደንብ ሊያግዝ የሚችል ተጫዋች ነው ተብሎ ይመጣል ተብሎ እየተጠበቀም ይገኛል። ቶማስ ፓርቴን እንዲሁም ደግሞ ጆርጂኒዮን ለቋል። በክረምቱ አርሰናል እንደሚታወቀው ማርቲን ዙቢሜንዲና ክርስቲያን ኖርድጋርድን ተክቷል። ነገር ግን በቀጣይ የፈረንሳዊ በሚኬል አርቴታ ቡድን ውስጥ ልንመለከተው እንችላለን። አጉሜ በጣም ጥሩ ተጫዋች ነው። ማጥቃትንም መከላከልን ማገዝ ይችላል። 35 ጨዋታዎችን ባለፈው የውድድር ዘመን አከናውኗል። ለሴቪያ ጥሩ ግልጋሎት ይሰጣል። ፈረንሳዊ ተጫዋች ነው። በተለይ ደግሞ አርሰናል በጣም ዝቅ ባለ ገንዘብ ተጫዋቹ ሊያገኝበት የሚችልበት ሰፊ እድል እንዳለ ብዙ ዘገባዎች ይወጡ ይገኛሉ። ለሁሉም አርሰናል እነዚህ ዝውውሮች ላይ አንድሪያ ቤርታና ሚኬል አርቴታ ጥሩ ጥረቶችን እያደረጉ እንደሆነ ብዙ ዘገባዎችን እየተመለከትን እንገኛለን። የተወደዳችሁ አብራችሁን ስለነበራችሁ ከልብ እናመሰግናለን። እንደተለመደው ዝርዝር ጉዳዮችን አነሳን። አብራችሁን ስለነበራችሁ አሁንም ላመስግናችሁ። በተለይ ያልሰማችኋቸውን አዳዲስ ጉዳዮችን ይዘን እየመጣ እንገኛለን። ነገር ግን በደንብ እያበረታታችሁን አይደለም። አርሰናልን የተመለከተ ዝርዝር ዘገባዎችን በየዕለቱ ይዘን እንመጣለን። ቤተሰቡኑ ሼር አድርጉ። ቻናላችንን ለብዙዎች እንዲደርስ ማስተዋወቃችሁን አትርሱ። በየዕለቱ ለምናመጣቸው አዳዲስ እንግዲህ በጣም ዝግጅት አድርገን የምንመጣውና ዋጋችን ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ እንድታሳዩን እንጠይቃለን። ለዛሬ ያዝንላችሁ ይህንን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።